ማ ከማ ጋር እንደሆነ የትኛው ዘማሪ የትኛው ሰባኪ ቡድን አላቸው። ቡድን አንዱ የሚሄድበት ቦታ አንዱ አይሄድም። አንዱ የሚቆምበት ቦታ አንዱ አይቆም። እከሌ አገልግሎት ሲጠሩ ማን አለ? ማን ነው የሚመጣው? እከሌ የሚመጡ ከሆነ እንዳጠራኝ እነ ከሌ ጋር እንዳጠራኝ። የሚገርማችሁ ግን ውሸታሞች ስለሆኑ በእጃዙር ከሌሎቹ ጋር ደግሞ ተሰብስበው አንድ ላይ ታያቸዋላችሁ። አንድ ላይ ይሄ በጴንጤው ማህበረሰብ ውስጥ ያለ በጣም አደገኛ የሆነ አስመሳይነት አደገኛ። ይሄ የቤተ ክርስቲያንን መልክ የሚያጠፋ አካሄድ። የኔ ያንቺ ያንተ መልክ ማንን ነው የሚመስለው? ቤተ ክርስቲያን የምንላት ደግሞ የፐርሰናል የሆኑ ወይም ደግሞ የተለያዩ ግለሰቦች ህብረት ሲፈጥሩ የሚመጣ ቅርጽ ነው። ቤተ ክርስቲያን የክርስቶስ ቤተ ክርስቲያን የአማኞች ህብረትና ውህደት ናት። ለአንድ ዓላማን የተሰበሰብነው እግዚአብሔርን እናከብራለን፣ ወንጌልን እንሰማለን፣ ጌታን እናመልካለን። ይሄ ሁልጊዜም ቢሆን ከቤተ ክርስቲያን ጋር የሚሄድ ቋሚ የቤተ ክርስቲያን መገለጫና መልክ ነው እና ተጠርተናል፣ ድነናል፣ ጸድቀናል፣ ዳግመኛ ተወልደናል። የምንኖረው ኑሮ ግን ማንነታችንን ይወስናል ማለት ነው፣ ወይም ደግሞ ማንነታችንን ይገልጣል። አነጋገራችን፣ አኗኗራችን፣ የህይወት ዘይቤያችን እንደዚሁም ደግሞ የህብረታችንና አንድነታችን አካሄድ ማንነታችንን ይወስነዋል ወይም ደግሞ ማንነታችንን ይገልጠዋል። እሺ፣ ክብር ለጌታ ለኢየሱስ ይሁን። በዚህ መሰረት ዛሬም የምንካፈለው የእግዚአብሔር ቃል እና ማሰማችሁ የፓስተር ታምራትም ትዝብት ይህንኑ የቤተክርስቲያንን መልክ የሚያሳይ ነው። ይሄ በውጭው ዓለም ያለችዋን የኢትዮጵያን ቤተክርስቲያን እንደዚሁም ደግሞ በአገር ቤት ያለችዋን በተለያዩ ጸጋ ባላቸው ሰዎች በምድራችን ላይ የተተከለች ወይም ደግሞ ስለተወሰነ ህብረትና ዲኖሚኔሽን አይደለም የምናወራው፣ ስለሆነ ሰው አይደለም የምናወራው፣ አጠቃላይ ምድራችን ላይ ስላለ ጉዳይ አጠቃላይ የቤተ ክርስቲያንን መልክ ነው የምናወራው። ይህ አሁን የምንነጋገረው ነገር በሌሎቹም ሌላ ቋንቋ፣ ሌላ ባህል፣ ሌላ ጂኦግራፊካል የሆነ አቀማመጥ ባላቸው አገሮችም ላይ ሚስተዋል የዘመናችን የመጨረሻው ዘመን ምልክት ነው ማለት ነው። ምልክት ነው። ክብር ለእግዚአብሔር ይሁን። ስለዚህ እነዚህን ነገሮች ስንነጋገር እኔም ሆንኩኝ እናንተ የራሳችንን አቋም እንድንመዝን የሚያደርግ ነው ማለት ነው። ከፓስተር ታምራት ኃይሌ ንግግር እነሳና ነገሮችን እየሰማን እንቀጥላለን ማለት ነው። እየሰማን እንቀጥላለን። አቤት ወገን የሆነ ሁሉ ወደ እኔ ይምጣ ሲል ጥሪ እንደበዛ ታውቃላችሁ። የቤተ እምነቶች ውህደት ወይም ቅልቅል ወይም ድምሰሳ ሰባኪም አስተማሪም አይደለሁም። ግን በቤተ እምነት ጥላ ሽፋን ስር ያለ የአድመኝነት መንፈስ በክርስቶስ አንድ ቤተሰብ፣ አንድ ወገን፣ አንድ ህዝብ የመሆናችንን እውነት ጨርሶ ከፊታችን ያራቀብን የዚህ ቤተ እምነት ነኝ ያለ ቤተ እምነቶቻችንን ስም እየጠቀስን እየጠራን ክርስቶስን አምላኪ ሳይሆን ወንጌል ሰባኪዎች ሳይሆን የምናመልከው ቤተ እምነታችንን ስማችንን ምን ሰብከውም እሱን አዳዲስ እንኳን ወንጌል ተቀብሎ ለሚመጡ ክርስቶስን ከማስተዋወቅ ይልቅ በክትትል ትምህርቶቻችን ውስጥ እኛ አባል የሆንበትን የተጠለልንበትን ቤተ እምነት ትልቅነት፣ ትክክለኛነት፣ ንጹህነት የመሳሰለ ነገር ያንን እየጋትን እያጠጣን የአካሉ ብልቶች ተሰባስበው
አካሉን በጥንካሬ እንዳይገነቡ አዲስ መጪውን ትውልድ ጭምር ማለት ነው እኛ በሄድንበት የስተት መንገድ የምንመራ ብዙዎች ነን። ይሄ የቤተ እምነት ነው። እኛ የቤተ እምነት ቡድን ብቻ አይደለም ያለን፣ የቤተ እምነቶች ስብስብ ደግሞ ቡድን አለ። አሁን ስንት አይነት ህብረት ነው በሀገራችን ያለው? ስንት አይነት የህብረት ስም አለ? የዚህ ህብረት፣ የዛ ህብረት፣ የዚህ ህብረት፣ የዛ ህብረት እስኪ ያሰለቸን ድረስ እኛ በፖለቲካው ዓለም እንኳን ያለ የተለያየ አይነት የማይቀራረብ የማይታረቅ ህዝቡን ግራ ያጋባ ዜጎችን ከፋፍሎ እንደ ቅንጣቢ ስጋ የጨረሰ የሀገር የክፍፍል ፖለቲካ የዘር ፖለቲካ እንኳን ከእግዚአብሔር አይደለም ብለን እንገስጻለን፣ እንቃወማለን። በእግዚአብሔር ቤት የሆነው ግን ከዛ የበለጠ ልብ ይሰብራል፣ ያሳዝናል፣ ይቆጫል። ስንት ህብረት ነው ያለው? ካልተሳሳትኩ ከ10 በላይ ህብረቶች አሉ በኢትዮጵያ ውስጥ። ምን ማለት ነው? እኛ ወንጌላውያን አማኞች አይደለንም? አንድ ክርስቶስ አይደለም እንደምንሰብከው? አንድ መንግስተ ሰማይ አይደለም እንደምንጠብቀው? በአንድ መንፈስ አይደለም እንደተሞላ ነው ወይስ የተለያየ መንፈስ ነው እንደተሞላ ነው? ስለዚህ ይሄ የማን ወገን ነው የሚለው ጥያቄ እኔ የዚህኛው ህብረት እኛ የዚህኛው ህብረት መስራች ይሁን ወይ በጣም ታማኝ አባል ይሁን የነቃ ደረጃውን ያንዳንዱ ሰው ያውቀዋል። ግን እኔ እዚህኛው እኛ የዚህ ህብረት አባል ነን፣ እኛ የዚህ ህብረት ነን፣ ስለዚህኛው ሳያገባኝም አላቅም አይመለከተኝም አልቀበልም የሚል ሁሉ በግለሰብ ደረጃ በህብረት ደረጃ ማለት በቡድን ለሆኑ ህብረቶች በወገንተኝነት በልዩ አይነት ወገንተኝነት የቆመ ሌላውን የማይቀበል አብሮ ተዋህዶ ተያይዞ ተግባብቶ ተቀባብሎ መስራት የማይፈልግ ልዩነትን ክፍፍልን የቡድንን ስሜት ልክ እንዳልኩት እንደ ፖለቲካው መስመር የሚያሟሙቅና የሚያጋግል ሁሉ የእግዚአብሔር ወገን አይደለም። ስለዚህ የሰሞኑ ጥሪያችን በትክክል የእግዚአብሔር ወገን የሆነ ማን ነው የሚል ነው። በዚህ ሁሉ መቧደን ውስጥ በዚህ ሁሉ ክፍፍል ውስጥ በዚህ ሁሉ ሴራ ውስጥ ጥቂት ሰዎች ይጠፋሉ ብለን አናምንም። ያኔ በጥጃ አምልኮ ጊዜም ጥቂት ሰዎች አልጠፉም። ያዘኑ ልባቸው የተሰበረ ዳር ቆመው እግዚአብሔር ሆይ አድነን ከዚህ የሚሉ አልጠፉም። ዛሬም በየመሰረትናቸው ማህበሮች ውስጥ የግዳቸውን የተቀመጡ ሂደቱ ግን ግራ የሚያጋባቸው ጥያቄ የሚሆንባቸው ለምን እንደዚህ መሆን ቻልን? መሪዎች ለምን እንደዚህ ሊያደርጉን ፈለጉ? ሊከፋፍሉን ለምን ፈለጉ? እኛ አንድ አይደለንም ወይ? ለምን ክርስቶስን አይሰብኩልንም? ድርጅት ለምን ይሰብካሉ? ሴራ ለምን ይሰብካሉ? የሚሉ በየቦታው መንፈሳቸው በስብራት ውስጥ ያለ ብዙ እንዳሉ እንሰማለን። ያናግሩናል፣ ይጠይቁናል። እኛ ምንችለውን በተከፈተልን በር ከማድረግ ውጪ ይሄንን አጥር ማፍረስ ይሄን እንዲተኛ ሁሉ እንደው እጁን እየያዘን አንድ ላይ ቀላቅለን የማስቀመጥ አቅም የለንም። እግዚአብሔር እሱ በጊዜው በዘመኑ ያድርገው እንጂ። ስለዚህ የማን ወገን ነህ የሚለው አሁን ወቅታዊ የጊዜው አንገብጋቢ ጥያቄ ነው። በዚህ ሚዲያ የምትሰሙኝ የማን ወገን ናችሁ? የማን ወገን ናችሁ? ሙሴ የእግዚአብሔር ወገን የሆነ እኔም ዛሬ የምለው የክርስቶስ ወገን የሆነ የእውነተኛ ወንጌል ወገን የሆነ ያን ገፍቶ ያን ማቀፍ ያን አጠላልቶ ያን ማሞግስ ያን ጠልቶ ያን ማይወድ የዛ ደጋፊ የዛኛው ነቃፊ ያልሆነ እኔ በክርስቶስ ያመነ ሁሉ ወንድሜ ነው። ወንጌል ሰምቶ በወንጌል የሚሰበከውን ክርስቶስን አምኖ የልጅነት ስልጣን መብት ያገኘ በተጠመቁበት ጥምቀት የተጠመቀ የምጠብቀውን ተስፋ የሚጠብቅ ሁሉ ወንድሜ ነው፣ እህቴ ነው። እኔ በቡድን አላምንም፣ በሴራ አላምንም፣ በክፍፍል አላምንም። የቆሙ ግድግዳዎች አይታዩኝም። ሰው ሰራሽ ግድግዳዎች፣ አጋንንት ሰራሽም ግድግዳዎች አይታዩኝም፣ አላምንባቸውም፣ አልቀበልም የሚሉ እንደኔ ሁሉ መቀላቀል አይችሉም፣ ማዋሃድ አይችሉም። ግን የሚጸልዩ የሚቃትቱ የሚያለቅሱ ብዙዎች እንዳሉ እናምናለን። በየሄድንበት ከተማ ያናገሩናል። ለምን እናታረጉም ይሉናል፣ ለምን አታናግሩም ይሉናል። አስበው ኢንቴንሽናሊ የሚሄዱ
ስለሆኑ ማለቴ ነው። ስለዚህ ህዝቡን ማህበራትን በቡድን አድርገው የከፋፈሉ ኢንቴንሽናሊ ያዩት አለ፣ ያሰቡት አለ፣ የሚፈልጉት ነገር አለ፣ አስበው ያደረጉት ስለሆነ በቀላሉ እኔንም ያህል ታናሽ ሰው አምጥቶ ሊቀላቀላቸው ስለማይችል መልእክታችንን በአደባባይ እናስተላልፋለን። የሰማ ይስማ። ሙሴም እንዳለው እግዚአብሔር ወገን የሆነ ሁሉ ወደ እኔ ይምጣ ሲል ጥሪን ያቀረበው ጋማ ይዞ ጨርቁን እየጎተተ መቀላቀል ምናልባት አላቅም ይችል እንደሆነ አላቅም። ያኔም ብዙ አመፀኛ ያለበት ጉዞ እንደሆነ የምድረ በዳ ጉዞ ታውቁታላችሁ። ያቀረበው ነገር ምርጫ ነው። እግዚአብሔር ወገን የሆነ እኛም ዛሬ የምናቀርበው ይሄንኑ ነው። በዚህ ሚዲያ የምትሰሙ በቀጥታም በተዘዋዋሪም እንደ እግረ መንገድም እንኳን አይታርጋችሁ የምታልፉ ይሄ መልእክታችን ይድረሳችሁ። የማን ወገን ናችሁ? በእውነት እግዚአብሔር የክርስቶስ። እሺ፣ በጣም እናመሰግናለን ፓስተር ታምራት። ገንቢ ሐሳብ ነው። እንደ እግዚአብሔር ቃል አገልጋይ ቤተክርስቲያንን በዘመናችን ከሚያገለግሉ ሰዎች መካከል ለረጅም ዘመን የእግዚአብሔርን ቃል በመመስከር በዝማሬም ቤተክርስቲያንን ሲያገለግሉ ከቆዩ አገልጋዮች መካከል አንዱ ነው። በጣም አክብሮት አለኝ። በዝማሬዎቹ ብዙ ተጠቅመናል። በፓስተር ታምራት ዝማሬዎች፣ አሁንም ደግሞ በራሱ በሚኒስትሪ ኢትዮጵያ ውስጥ ብዙ ስራዎች እየሰራ እንዳለ ከሚዲያው ላይ መረዳት ችያለሁኝ እና በሚሄድባቸው አካባቢዎች ከገጠሙት ጥያቄዎች መካከል በመነሳት ይሄንን የዛሬውን ሐሳብ አጋርቷል። ይሄ ማንኛውም አእምሮ ያለው ሰው ማየት መስማት የሚችል ሰው የሚያየው የሚታወቅ የአደባባይ ጉዳይ አሁን ቤተክርስቲያን ያለችበት ሁኔታ ማለት ነው እና አንዳንድ ሐሳቦችን እዚህ ጋር አጋራችኋለሁ። እንግዲህ ይሄ የመጨረሻው ዘመን መገለጫ ይሄ አሁን የምናየው በሰዎች ላይም በቤተክርስቲያንም ላይ በዓለም ሁሉ ላይ የምናየው ፐርሰናል የሆነ የሰዎች ማንነት ላይ ከዛ ደግሞ እንደ ማህበረሰብ እንደ ቤተክርስቲያን እንደ ሀገር እንደ ዓለም እንደ አህጉርም እንደ ዓለምም ያየን ያለነው ነገር በሙሉ ከባድ ነው። ይሄ የመጨረሻው ዘመን መልክ ነው። አንዱ መገለጫው ነውና እዚህ ጋር የጢሞቴዎስ መልእክት ላይ ሐዋርያው ጳውሎስ ስለ መጨረሻው ዘመን እና በጣም አስጨናቂ የሆነ ጊዜ እንደሚመጣ የተናገረውን አነብላችኋለሁ። ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 ጀምሮ ያለውን ላንብብላችሁ። ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህንን እወቅ። ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ከእነዚህ ደግሞ ራቅ። ወደ ቤቶች ሾልከው እየገቡ ኃጢአታቸው የተከመረባቸውን በልዩ ምኞትንም የሚወሰዱትን ሁልጊዜናችን በአንድም ይሁን በሌላም ጎዳና ከራሳችን ተነስተን ዙሪያ ገባውን ስናይ፣ ቤተክርስቲያንን ስናይ፣ ቤተሰባዊ የሆነ መዋቅር ስናይ፣ አገራዊ የሆኑ ችግሮችን ስናይ ይሄ አሁን ያለው ያነበብነው ችግር በእያንዳንዱ ማህበረሰብ ላይ የሚንጸባረቅ ሆኖ እናገኘዋለን። ሪያሊቲ ነው ማለት ነው። እግዚአብሔር አስቀድሞ በቃሉ በኩል የገለጠው ስለዚህ ሊሆን ያለው ነገር እየሆነ እንደሆነ እንድንረዳ የመጀመሪያው ፖይንት ማቴዎስ ምዕራፍ 24 ላይ ጌታ ኢየሱስ ከተናገረው አንጻር እሱንም እናንብብና
እንዲህ ይላል የማቴዎስ ወንጌል ምዕራፍ 24 ኢየሱስም ከመቅደስ ወጥቶ ሄደ፣ ደቀ መዛሙርቱም የመቅደሱን ግንቦች ሊያሳዩት ቀረቡ። እርሱ ግን መልሶ ይህን ሁሉ ታያላችሁን? እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው። እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለመጨረሻ ምልክቱስ ምንድን ነው አሉት። ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። ጦርንም የጦርንም ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳልና ራብም ቸነፈርም የምድርም መናወጥ በልዩ ልዩ ስፍራ ይሆናል። እነዚህም ሁሉ የምጣር መጀመሪያ ናቸው። በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል። ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ። በዚያን ጊዜ ብዙዎች ይሰናከላሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ። ብዙ ሐሰተኞች ነቢያትም ይነሳሉ፣ ብዙዎችንም ያስታሉ። ከአመፃም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። እስከ መጨረሻ የሚጸና ግን እርሱ ይድናል። ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል። በዚያን ጊዜ መጨረሻው ይመጣል። መጨረሻው ከመድረሱ በፊት የሚሆኑ ነገሮችን እንደዚህ አስቀምጦታል። ስፒሪቹዋል የሆነ ሳይኖች አሉ። ደግሞ በሰው ማንነት ላይ የሚታዩ ለውጦች አሉ። ናቹራል ደግሞ ይሄ ናቹራል ዲዛስተርን የሚመለከት የተፈጥሮ ጥፋት፣ ጎርፍም፣ መሬት መንቀጥቀጥም፣ ቮልካኖም ሌሎችም ነገሮች እንደሚከሰቱ ይናገራል። አዘ ቸርች ስናስብ አዘ ፐርሰን ስናስብ ማለት በግለሰብ ደረጃ በቤተክርስቲያን ደረጃ በማህበረሰብ ደረጃ ያሉትን ለውጦች ስናይ አስቀድሞ በእግዚአብሔር ቃል ውስጥ የተረጋገጠ ነገር እንደሆነ እናስባለን ማለት ነው። በዚህ መሰረት አሁን የምናየው ነገር ምንም እንኳን ለኛ እንግዳ ቢሆንም ግን እግዚአብሔር ቃል አስቀድሞ የተናገረው እንደሆነ በማሰብ እውነታውን ግን ገልጦ መነጋገር እንደሚያስፈልግ ቤተክርስቲያን መልኳን ጠብቃ መኖር ያለባት እንደሆነ ቤተክርስቲያን መልኳን ቅድስናዋን ጠብቃ መኖር እንዳለባት የሚያሳየውን ጉዳይ ልንመለከት ይገባል ማለት ነው። ያለፊት መጨማደድ ነው ቤተክርስቲያን ራሷን ለክርስቶስ ጠብቃ መኖር ያለባት። በቃሉ እያጠበ እያነጻ የሚንከባከባት እንዳትቆሽሽ ነው። ይሄንን ኤፌሶን ላይ እናንብብና ከዛ ችግሮቹን የቤተክርስቲያንን መልክ እያጠፉ ያሉ ችግሮችን እናያለን ማለት ነው። እሺ ቁጥር 27ን ተመልከቱ። ኤፌሶን ምዕራፍ 5 ቁጥር 27 ላይ ከቁጥር 26 ጀምሮ ላንብበው። ኤፌሶን 5:26 ባሎች ሆይ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት ሚስቶቻችሁን ውደዱ፣ በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። ያጥባታል፣ ይቀድሳታል። ለዚህ ጉዳይ ደግሞ ራሱ ምን አድርጎ አሳልፎ ሰጥቷል። ለቤተ ክርስቲያን ለቤተ ክርስቲያን ራሱን አሳልፎ የሰጠው እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ነው። ክብርት የሆነችን ቤተ ክርስቲያን ለራሱ ሊያቀርብ ነው ራሱን አሳልፎ የሰጣት። ዓላማው የኢየሱስ ሞት ዓላማው ቤተክርስቲያን መልኳን ውበቷን ጠብቃ በመንፈስ ቅዱስ ቅድስና በቃሉ መታጠብ በመቀደስ መለየት ነው። ከዚህ ዓለም ርኩሰት ተለይታ እንድትኖር ነው። ስለዚህ እድፈት ቆሻሻ ማለት ነው። ሽታን የሚቀይር ማንነትን የሚቀይር የለበሰችውን የጽድቅ ልብስ የሚያሳድፍ እድፈት የሚባል ነገር አያስፈልግም ማለት ነው። እድፈት ወይም የፊት መጨማደድ፣ ይሄ የፊት መጨማደድ ውስጣዊ ስሜት በፊታችን ሲገለጥ፣ ሳቅ ሲሆን ፊት ይበራል፣ ሐዘን ሲሆን ፊት ይኮሳተራል፣
ቁጣም ሲሆን ፊት ይኮሳተራል። የሐዘን ፊት አለ፣ የሳቅ ፊት አለ፣ የደስታ እንደውም በዚህ በዘፍጥረት ምዕራፍ 4 ላይ ስለምን ፊት ጠቆረ ይለዋል እግዚአብሔር ቃኤልን። ስለምን ፊት ጠቆረ? ፊቱ ላይ የሚታይ ነገር ማለት ነው። የሚታይ ነገር አለ ማለት ነው። ኦኬ፣ ክብር ለጌታ ለኢየሱስ ይሁን። እና ፊት ጠቁሯል አሉ እግዚአብሔር። ለካ ውስጡ ቂም አለ፣ በቀል አለ። ሰው ወንድሙን ሲገድል ታያላችሁ። ያውን የፊት መጨማደድ በፊት ላይ የሚታይ ለውጥ ከውስጥ የሚመነጭ ነው። ቂም፣ በቀል፣ ክፋት፣ ተንኮል፣ ልዩነት፣ ፍቅር ማጣት ይሄ ውስጧ ይጸነስና ከዛ በኋላ በፊቷ ይገለጣል ማለት ነው። የመጀመሪያው እይታ እሱ ነው። ከውስጥ የሚመነጭ መልክን የሚያጠለሽ የሚያጠቁር ከውስጥ የሚወጣ ጉዳይ ነው። ሁለተኛው ግን እርጅና ነው። ቤተክርስቲያን ሙሽሪት ናት። ለባሏ የታጨች ሙሽሪት፣ የሰርጓን ቀን የምትጠባበቅ ድንግል ሙሽሪት። ይሄ በቆሮንቶስ ምዕራፍ 11 ላይ ሐዋርያው ጳውሎስ ሲናገር እናንተን ለአንድ ወንድ ለክርስቶስ አጭቻችኋለሁ ይላል። ታይታለች። ቤተክርስቲያን የታጨች ሙሽሪት ናት። የሰርጓን ቀን የምትጠባበቅ ባሏ ከሰማይ ኢየሱስ ከሰማይ መጥቶ እስኪነጥቃት እስኪወስዳት ድረስ የምትጠባበቅ ሙሽሪት ናት። ሙሽራ ፊቷ መጨማደድ የለበትም። ወጣት ናት ማለት ነው። ወጣት ናት። የኃጢአት እርጅና የለባት፣ የክደት እርጅና የለባት፣ ያለመስማማት የፍቅር ማጣትና ማዲያት የለባትም ማለት ነው። የጠቆረ መልክ የላትም ማለት ነው። ሙሽራዋን ልክ አበባዋን ታቅፋ በቤቷ ተዘጋጅታ ነጩን ልብስ ለብሳ የሰርጓን ልብስ ለብሳ በዚህ በራእይ ዮሐንስ ምዕራፍ 19 ላይ ሃሌሉያ ደስ ይበላችሁ ሙሽራይቱ ራሷን ስላዘጋጀች የበጉ ሰርግ ስለደረሰ ደስ ይበላችሁ የሚል ምስጋና በሰማይ ተሰምቷል። ያ የሚመጣበት ጊዜ አለ። ያ ጊዜ የቤተክርስቲያን መነጠቂያ ጊዜ ነው፣ መወሰጃ ጊዜ ነው። እስከዛ ግን ቤተክርስቲያን መልኳን ጠብቃ ሙሽርነቷን ጠብቃ ለባሏ ለክርስቶስ ኢየሱስ ታምና መኖር አለባት ማለት ነው። መኖር አለባት። ይሄ ግን አሁን በዘመናችን በቤተክርስቲያን ውስጥ የምናየው የቤተክርስቲያንን መልክ በማዲያት የወረረ በጥቁረት የወረረ በመጨምደድ የገለጣት ከውስጥ የሚወጣ ባህሪ እንደ አንዲት ሙሽራ ነው ቤተክርስቲያንን ሚስላት። ሙሽራይቱ ያለችው እርሱ ሙሽራ ነው ብሎ መጥምቁ ዮሐንስ እንደተናገረው ሙሽራይቱ ቤተክርስቲያን ያለችው ሙሽራው ኢየሱስ ክርስቶስ፣ ሚዜዎቹ ደግሞ በሙሽራው ድምጽ ደስ ይላቸዋል እያለ ሲናገር እናያለን። ጳውሎስም በዚሁ በኤፌሶን ምዕራፍ 5 ላይ ይህን ስለ ክርስቶስና ስለ ቤተክርስቲያን እላለሁ በማለት በባልና በሚስት በሙሽራውና በሙሽሪት መካከል ያለውን ውህደት ለቤተክርስቲያንና ለክርስቶስ በምሳሌነት ሲያቀርበው ትመለከታላችሁ ወገኖቼ። አሁንም ሌሎች በጣም ብዙ አገልጋዮች በተለይ የቆዩ የእግዚአብሔርን ቃል ሲያገለግሉ የቆዩ ረጅም ዘመን አሁንም ድረስ እያገለገሉ ያሉ የጥንቱን ዘመንና የአሁኑን ዘመን በማስተያየት የሚናገሩት ነገር ትኩረት እንድንሰጠው ያስፈልጋል ብዬ አስባለሁ። ትኩረት እንድንሰጠው ቤተክርስቲያን ትኩረት ልትሰጠው ይገባል። በየትኛውም ስፍራ የተተከለች ቤተክርስቲያን እንደ እግዚአብሔር ቃል መኖር መቻል፣ ለሙሽራዋ ታምና it's not business። ይሄ የክርስቶስ ኢየሱስ መንግስት ጉዳይ ነው። ከሰማይ ጌታ ኢየሱስ የወረደበት ጉዳይ፣ ዋጋ የከፈለበት ውድ የህይወት ዋጋ ያስከፈለ ጉዳይ። አሁን በቤተክርስቲያን ውስጥ ምንድነው ያለው? ክፍፍል አለ፣ አድመኝነት አለ። በጣም ድራማ እንዴት እንደሚዘገንን ልነግራችሁ አልችልም። አሁን በፓስተር ታምራት ኃይሌም ሲናገር እንደነበረው አዳዲስ አማኞችን እንኳን ገና ከመምጣታቸው የኛን ልዩነት በመጋት አዳዲስ አማኞች በሄዱ ቁጥር አሁን እዚህ አዳዲስ አማኞችን ጥሪ አድርገን ንጹህ የወንጌል ትምህርት ባለበት ስፍራ ሄዳችሁ የውሃ ጥምቀት ወስዱና እንላለን።
እኔ አሁን በጣም እያሰብኩበት በጣም እየዘገነነኝ ነው። በጣም እንደሄዱ ተንኮል ይግቷቸው በንጹህ ወረቀት ላይ የነሱን የሸተተ ቸርች ፖለቲክስ የነሱን ልዩነት እነሱ በኢኮኖሚ በገንዘብ ምክንያት ተጣልተውና ተናጭተው ያመጡትን ልዩነት የእግዚአብሔር ቃል ሽፋን በመስጠት ንጹህ ወረቀት ላይ ጥላሸት በጣም መጥፎ የሆነ የሴራ አገልግሎት የሚያገለግሉ አብያተ ክርስቲያናት አሉ። አሁን በቡድን ተቧድኖ በቡድን ተዘነጣጥሎ ያለቀ ነው። ማን ከማጋራ እንደሆነ ኢትዮጵያ ውስጥ በተለይ የትኛው ቸርች የትኛው ነብይ የትኛው አገልጋይ የትኛው ፓስተር ከማጋራ እንደሆነ ይታወቃል። እኔ አሁን ነው እየገባኝ ያለው ያው እግዚአብሔር ምስክሬ ነው። በተለይ አሁን ደግሞ ከዚህ ሳምንት በፊት አይደል የመጣሁት በሁለተኛው የወንጌል ጉዞዬ አዋሳ ላይ ያለውን አገልግሎት ያንን ጨርሼ ስመጣ በጣም ብዙ ማላቃቸው ጉዳዮች ነው ያወቅሁት። ቲነችና የመጨረሻ ዘግናኝ የሆነ ላዩን ስታየው ያማረ የተደላደለ ምናምን ምስጥ የበላው እንጨት ታውቃለህ? ከስር እንደዛ ግሩፕ አለ። በቃ የትኛው ዘማሪ ከማጋራ ግሩፕ እንደሆነ ይታወቃል። አይ ክርስትና አቤት የፊት መጨማደድ ማለት ነው። አያችሁ ቤተክርስቲያን ነውር የሌለባት አድርጎ ለራሱ ክርስቶስ ዋጋ ከፍሎ በቅድስና እንድታገለግለው አይደለም። ህዝቡ በገቨርንመንት ደረጃ ይታወቃል። ከማ ጋራ እንደሆነ የትኛው ዘማሪ የትኛው ሰባኪ ቡድን አላቸው። ቡድን አንዱ የሚሄድበት ቦታ አንዱ አይሄድም። አንዱ የሚቆምበት ቦታ አንዱ አይቆምም። ይሄ የቤተ ክርስቲያንን መልክ የሚያጠፋ አካሄድ ነው። እከሌ አገልግሎት ሲጠሩ ማን አለ? ማን ነው የሚመጣው? እከሌ የሚመጡ ከሆነ እንዳጠራኝ እነ ከሌ ጋር እንዳጠራኝ። የሚገርማችሁ ግን ውሸታሞች ስለሆኑ በእጃዙር ከሌሎቹ ጋር ደግሞ ተሰብስበው አንድ ላይ ታያቸዋላችሁ። አንድ ላይ ይሄ በጴንጤው ማህበረሰብ ውስጥ ያለ በጣም አደገኛ የሆነ አስመሳይነት አደገኛ የሆነ አስመሳይነት በቃ ዘግናኝ ነው። ባይዞ በጣም ሌላ ቦታ ላይ ታየዋል። ከከሌ ጋር አልቆም ሲል ሰማዋል። ከዛ በኋላ ሌላ ቦታ ግን አንድ ላይ ሆኖ ደግሞ ታያቸዋል። ሐሰትን መቃወም ሐሰተኞችን መቃወም በጣም አስፈላጊ ነው። አቋም ነው የኔም። ሐሰተኞችን መቃወም በጣም አስፈላጊ ነው። ሐሰትን እና ሐሰተኞችን መቃወም ግን ፍቅርን በመሸርሸር አይደለም። ለምሳሌ ትንቢትን አትናቁ፣ መንፈስን አታጥፉ ይላል መጽሐፍ። ኦኬ፣ አንዱ የቤተክርስቲያን የጸጋ ስጦታ የትንቢት የጸጋ ስጦታ ነው። በምን አይነት ሁኔታ ነው ሰውየው የሚያገለግለው? ነብይ ተብሎ የተጠራው ምን ብሎ ነው ትንቢት የሚናገረው? የተናገረው ትንቢት ተፈጽሟል ወይ? እንደ እግዚአብሔር ቃል ይመዘንና አካሄዱ አገልግሎቱ በሙሉ ይመዘንና በቤተ ክርስቲያን መሪዎች ምክር ተግሳጽ የሚሰማ ከሆነ ማለት ምክር ተግሳጽ ተሰጥቶት የሚያስተካክለው ነገር ተነግሮት በቃ
አርሞ አስተካክሎ እንዲመለስ እንዲያገለግል ይደረጋል። ምክንያቱም የመተናነጽ ሂደት ስለሆነ ክርስትና ፕሮግሬሲቭ ነው፣ እየተስተካከልን የምንሄድበት ነው። ፐርፌክሽን የሚባል ነገር የለም። ችግሮች አሉ። ችግሮቹን የምንቀርፍበት ግን የውይይት መድረኮች አሉ። መንፈስን ማጥፋት አያስፈልግም። ሐሰተኛ ከሆነ ደግሞ ሐሰተኛ መሆኑ በማስረጃ ተረጋግጦ ይለያል። አለቅ አታባብለው። ማለት ሐሰተኛ ነው። በምን አይነት መንፈስ ነው የሚያገለግለው? የሰራው ስተት ምንድነው? ተመክሮ አልመለስ ብለዋል። በቃ ከዛ በኋላ ቤተክርስቲያን እርምጃ ትወስዳለች። አሁን እኮ አድመኝነት እኮ ነው የምታየው። ግልጽ ተራቅቶ የወጣ አድመኝነት፣ ክፋት፣ ምቀኝነት እና የቤተ ክርስቲያን አካል እንዳይታነጽ ወይም ደግሞ የክርስቶስ አካል እንዳትታነጽ በጣም አደገኛ የሆነ በግሩፕ የሚሰራ ስራ ነው የምታየው። የቲፎዞ ስራ ነው የምታየው። የቲፎዞ እና አንዷን የእግዚአብሔርን መንግስት ልናገለግል ነው የተጠራ ነው። በዚህ መንፈስ ነው መቀጠል ያለበት። ቤተክርስቲያን መቀጠል ያለባት በአንድነት ነው፣ በፍቅር ነው፣ በክፋት አይደለም። የሐሰት ትምህርት ማፍረስ፣ ሐሰተኞችን መለየት ይሄ ሐዋርያዊ ነው፣ መጽሐፍ ቅዱሳዊ ነው፣ የሚቀጥል ነው። ነገር ግን በዚህ መልክ በዚህ ምክንያት ግን ፍቅርን ደምስሶ ግሩፕ እያያዙ በቲፎዞ መንቀሳቀስ ግን ይሄ ደግሞ መንፈሳዊነት የጎደለው ስጋዊነት የነገሰበት አካሄድ ነው ማለት ነው። ህብረቶች ከ10 በላይ ህብረቶች አሉ። ከ10 በላይ ህብረት ያ ማለት ለምሳሌ ወንጌላውያን አብያተ ክርስቲያናት ህብረት፣ የወንጌላውያን አብያተ ክርስቲያናት ካውንስል፣ የቪዥነሪ ህብረት፣ ቪዥነሪ አብያተ ክርስቲያናት ህብረት፣ የምንድነው ስሙ የነቢያት ምናምን በዚህ ወጥቶ በዚህ ወርዶ ህብረት የሆነ ህብረት ከዛ አንዱ ከአንዱ አይስማማም። በቃ ሲታኮስ ነው የሚኖር። ሽማግሌ የለም ወይ በመሃላችሁ አለ ጳውሎስ። የቆሮንቶስ ክርስቲያኖች ሽማግሌ የለም በዙሪያችሁ እንደው ተው የሚል የለም። ከዚህም በፊት ተናግሬያለሁ። እኔ በጣም ማደንቃቸው ጋሽ በቀለ ወልደ ኪዳን በጣም ክሬዲት መስጠት ፈልጋለሁ። እርግጥ ነው እግዚአብሔር በዘመናት መካከል በደንብ ነገሮችን ያያል። እግዚአብሔር ፈራጅ ነው። እግዚአብሔር ጥልቁን የሚመረምሩ አይኖች ያሉት ሕያው ጌታ ነው። በእርግጠኝነት በዚህም ዘመን ይሁን ባለፉት ዘመናት ቤተክርስቲያን ባለፈችበት መንገድ ሁሉ እግዚአብሔር የሚታዘበው ብዙ ነገር አለ። መንፈስ ቅዱስ የሚያየው ብዙ ነገር አለ እና ጋሽ በቄ በጣም ረጅም ዘመን አሁን ኦልሞስት 80 ዓመት በላይ ኖረዋል። ብዙ ቦታ ያቸዋለሁ። በተለይ ወጣቶችን አርሞ ሐሳብ ሰጥቶ ፍቅር ሰጥቶ በትክክለኛ አሁን አብዛኞቹን ሳያቸው ወጣቶች ናቸው። አቅጣጫ ጠቋሚ ይፈልጋሉ። መንገድ የሚያሳይ ሰው ይፈልጋሉ። አብሯቸው የሚቆም ሰው። ሁሉም ሰው የየራሱ የሆነ ደካማ ጎን አለው፣ ግን አብሯቸው የሚቆም ሰው ይፈልጋል። ቤተክርስቲያንን ለመምራት የተመረጡ ሰዎች ትከሻቸው ሰፋ ብሎ ለክርስቶስ ከሆነ የሚሰሩት ሁሉን አቀፍ ሆኖ የማይታረመውን አስተዳደራዊ የሆነ መንፈሳዊ የሆነ እርምጃ በመውሰድ ነገር ግን መጀመሪያ በማቅረብ መስራት አለባቸው ብዬ አምናለሁ። አሁንም ወንበር ላይ የተቀመጣችሁ ሰዎች አስቡበት። በድብድብ በጸብ የሚሆን ነገር የለም። ተቀራርቦ በመስራት ለውጥ እንደሚመጣ አምናለሁ እና ጋሽ በቄ ወይም ደግሞ መጋቢ በቀለ ወልደ ኪዳን ከዚህም በፊት የሚሊኒየም አዳራሽም ላይ በጸሎት አገልግለውናል። የዚህ ለኢየሱስ የሚለው ባዘጋጀሁት ፕሮግራም ላይ ማለት ነው። ሌሎችም ቦታዎች ላይ ሄጄ አይቻለሁ። ቲፒካሊ የሚሰሩት ነገር ልዩነትን ከማስፋት ይልቅ አጥብቦ ነገሮችን በአባትነት በማስተካከል ስፒሪት በአባትነት በዛ መልኩ ነው መሆን ያለበት ብለው ስለሚያምኑ ወጣቱ ጋራ ወጣት ሆነው ሽማግሌዎች ጋራ ሽማግሌ ሆነው በቃ
የኤክስፒሪየንሳቸውን በማካፈል እሳቸው ወደ ጌታ በመጡበት ዘመን የነበረውን ነገር የቀደመውን አካሄድ አሁን ደግሞ ያለውን በማጣጣም እነዚህ ወጣቶች እይታቸው እንዲስተካከል ህብረት እንዲኖራቸው ወደ ቤተክርስቲያን አንድነት እንዲመጡ የበኩላቸውን አስተዋጽኦ አድርገዋል። ይሄ የማይታበል እውነት ነው። ደግሞ ትክክል የሆነ አካሄድ ነው። አንድ አባት እንዲህ መምራት የሚችሉ አገልጋዮች አሁንም ፓስተር ታምራት አይሰሙንም። ለዚህ ነው በሶሻል ሚዲያ በአደባባይ የተናገርኩት ነው። ነገር ግን ቀርቦ ደግሞ መነጋገር እንደሚያስፈልግ የትኛውም አገልጋይ ብትሄደ ብትጠይቀው ቁስል አለው። ብዙዎቹን ሰምቻለሁ። ሁሉም ቁስል አለው ለካ። ሁሉም ቆስሎ አስሮ በዘይት ቁስሉን አስሮ ነው የተቀመጠው። ልቡ ደምቶ የተቀመጣል። ቤት ይቁጠር። ሁሉ የየራሱ የሆነ ቁስል አለ። ሁሉ የየራሱ የሆነ ስብራት አለ። የሚያስፈልገው ምንድነው? አንድነት መፍጠር፣ ህብረት መፍጠር። አብዛኛዎቹ አሁን ስሰማ የሙሉ ወንጌል ቤተክርስቲያን ውስጥ በኳየርነት ሲያገለግሉ የነበሩ አሁን ወደ ትንቢት ጸጋ የመጡ በቃሊዮት ውስጥ የነበሩ እዚህ ቦታ መሰረተ ክርስቶስ አደጉ ምናምን የሚባሉ ናቸው። አሁን እነዚህን ልጆች ማስተካከል የሚቻለው በምንድን ነው? በማረም ሐሰተኛ አትቀይረው ማለት በቃ ሊስተካከልም የማይፈልገውን ምን ታደርገዋል? ሐዋርያቱ ሲያደርጉ እንደነበረው በቃ ትለየዋለ ማለት ነው። ነገር ግን መስተካከል የሚችለውስ አቴንሽን ያልተሰጠ ፍቅር የተነፈገው በገዛ ካሄዱ እየሄደ ያለ እና መንፈስ ቅዱስ ቤተክርስቲያን ይመራል። አዎ ቃሉ ቤተክርስቲያን ይመራል። አዎ ግን ኃላፊነት የተሰጣቸው ሰዎች ህብረት ፈጥረው በተለይም በመሪነት ደረጃ ያሉት ልበሰፊ ሆነው ትከሻቸውንም ሰፋ አድርገው ጆሮአቸውንም ከፈታ አድርገው እከሌ ምንድነው የሚፈልገው ጥናት ተደርጎ ወደ አንድነት ቢመጣ በሚቀጥሉት ዘመናት ቤተክርስቲያን አሁን እያመጣች ካለችው ለውጥ የበለጠ ሰፋ ያለ ለውጥ ማምጣት ይቻላል ብዬ አስባለሁ በግሌ። ፍቅር ግን ያስፈልጋል። አንድነት ግን ያስፈልጋል። ምናልባት የተወሰኑ ያማሩ 2 3 4 5 አብያተ ክርስቲያናት ሊኖሩ ይችላል። እዛ ጋር ያለውን ወንድምህን ሉዝ እያደረግ ከሆነ ቤተክርስቲያን ሉዝ እያደረገች ነው። በዚህ ሜንታሊቲ ነው ልንኖር የሚገባው። እዛ ጋር የተሰራው ስራ እየፈረሰ ካለ አንተ ራስህ ሉዝ አርገሃል ማለት ነው። ያንተ አገልግሎት መስመሩ እንደው መሳካቱ ቤተክርስቲያን ለብቻው አደገች አያስብልም። ህብረቱን ወደ አጠቃላይ ጀነራል ወደ ሆነ ዴቨሎፕመንት ካላመጣ ነው ለውጥ አይኖረውም ማለት ነው። ስለዚህ በመሪነት ደረጃ ያሉ ማለት እንዲመሩ ፖዚሽናል የሆነ ፕሪቪሌጅ ያገኙ አገልጋዮች ትልልቆቹ በመሰብሰብ በማናገር በማስማማት ማመን መቻል አለባቸው። የቡድን የሴራ የልዩነት አገልግሎት ሰማይ አይሻገርም። በጣም እግዚአብሔር የሚጸየፈው ነገር ነው። እግዚአብሔር የሚጠላው ነገር ነው። ሰው የሰራው ግድግዳ አለ፣ አጋንንት የሰሩት ግድግዳ አለ። አዎ ይሄ በሙሉ ትሩዝ 100% ትክክል። ሲጣለዝ ነው የምታየው። አንዳንዱ እኛ አይገባንም። እንደውም ይሄ አዲስ አሁን በዚህ ባለፉት 10 ዓመታት ውስጥ ምናምን ወንድሜ ተቀይሯል ስል ተቀይሯል። ብዙ ነገር ተቀይሯል። ጭካኔ ሰማይ ነክቷል። ውሸትና አስመሳይነት ሰማይ ነክቷል። እና ጸሎት ማድረግ ያስፈልጋል። አዎ እንጸልያለን። ጸሎት የሚፈታው ነገር አለ። የአጋንንትን አሰራርና አሁን ቤተክርስቲያን እንዲህ ባለው ሁኔታ የሚበጠብጠውን መንፈስ መምታት ያስፈልጋል። ነገር ግን በዚህ ብቻ አበቃም። ከመሪዎች የሚጠበቅ ኃላፊነት አለ። ቤተክርስቲያንን በየስፍራው ከሚመሩ ደግሞ ፓስተሮች፣ እረኞች፣ ነቢያት የሚጠበቅ ደግሞ አለ። የትህትና እና የፍቅር አካሄድ ከምእመናን የሚጠበቅ ደግሞ አለ። ከአማኞች የሚጠበቅ ደግሞ ግዴታና ኃላፊነት አለ ማለት ነው። ሁሉም የየራሱ የሆነ ኃላፊነት አለ። መሪዎቹ
ተቀራርቦና አቀራርቦ ለመስራት ልበሰፊና ትከሻቸው ሰፋ ያለ መሆን አለበት። ነገሮችን ለመሸከም ለማቀራረብ መድረኮችን ማመቻቸት ያስፈልጋል። ፓናል ዲስከሽኖች ያስፈልጋሉ። ኦኬ የእንትኑን ከሌለ ለይቶ ከሌን ይዞ አይደለም ሁሉን አቀፍ የሆነ የጴንጤውን ማህበረሰብ ወደ አንድነት ሊያመጣ የሚችል አገር አቀፍ ስብሰባ በሃይማኖት መሪዎቹ መደረግ አለበት ማለት ነው። ሁሉን እኩል ማስተናገድ መቻል ያስፈልጋል። የተሰባጠረውን ህብረት በየስፍራው እንደ ጨው የተዘራውን ሰብሰብ አድርጎ አንድ ላይ ማድረግ ያስፈልጋል ማለት ነው። አሁን ብዙውን ነገር ስትመለከቱ የሃይማኖት ልዩነት አይደለም ልዩነቱን እየፈጠረ ያለው የሰፈር ልዩነት፣ አንዳንድ ቦታ በሚያሳፍር ሁኔታ የቋንቋ ልዩነት፣ የዘረኝነት ችግር የወለዳቸው ጉዳዮች አሉ። የጥቅም ጉዳይ የፈጠራቸው ልዩነቶች አሉ። ኦኬ ሙሴ ባህር የከፈለው ህዝብ ለማሻገር ነው እንጂ ህዝብ ከባህር ማዶ ለማስቀረት አይደለም። እነሱ የሚከፋፈሉት ህዝብ ለማሻገር አይደለም፣ ለማሻገር አይደለም፣ ለማስቀረት። ይሄ ከባድ ነገር ነው በጣም። ስለዚህ ከመሪዎች የሚጠበቅ ኃላፊነት አለ። ቦታው ላይ የተቀመጡ ሰዎች ልበሰፊዎች መሆን አለባቸው። ወደ ህብረቱ መምጣት የሚፈልጉ ኳሊፊኬሽን ተዘጋጅቶ ሪኳየርመንት ተዘጋጅቶ በዛ መሰረት መቀበልና ልበሰፊ መሆን፣ የተሳሳተ አካሄድ ያለውን ማረም፣ እነዚህ ከኃላፊዎች የሚጠበቅ። ሁለተኛ መሪዎች ደግሞ ይሄ ፓስተሮችና መጋቢዎች የአጥቢያው ለእንደዚህ አይነቱ ጥሪ እምቢተኛ መሆን አያስፈልግም። እሺ ብሎ እንዴ በቃ አሁን ለምሳሌ ጳውሎስ የመጀመሪያውን የወንጌል ጉዞ ከማድረጉ በፊት በአንጾኪያ ቤተክርስቲያን ውስጥ የነበረውን የጾም የጸሎት ጊዜ እነሱ ሲላኩ የነበረውን ሂደት ስታዩ በቃ ራስን ማስገዛት ለቤተክርስቲያን በቃ አስገዝቶ ነው። ሰሚት አርጎ ነው። ሰሚሽን በጣም በጣም አስፈላጊ የሆነ ነገር ነው። ሰሚት ማድረግ ለቤተክርስቲያን መሪዎች ነገሮችን ክፍት ማድረግ፣ ግልጽ ማድረግ፣ የጸሎት ግንኙነቶች መጀመር። የአብያተ ክርስቲያናት መሪዎች መተው መጎብኘት አለባቸው። ጉብኝት አረ እንደው መንፈሳዊ እናርገው ባካችሁ፣ እንደው በጌታ በኢየሱስ ይሄ ጉብኝት ምንም እኮ ችግር የለውም። በቃ ጸልየው መመሪያ ሰጥተው ይሁንም አይሆን ፖዚሽናል የሆነውን አካሄድ አክሰፕት አድርጎ ሰሚት አድርጎ ለአይምሮም ለሚሰበሰበውም ህዝብ በጣም ጥሩ ነገር ነው። የሚስለው ኢሜጅ በጣም ትልቅ ነገር። እንዲህ አይነት ነገሮች መደረግ አለባቸው። አብያተ ክርስቲያናት ከአብያተ ክርስቲያናት ጋር ህብረት ያስፈልጋል፣ አንድነት ያስፈልጋል። ሌላው ምዕመናን ወይም ህዝቡ ለዚህ ነገር ፈቃደኛ መሆን አለበት። አብዛኞቹ እንዳይቀላቀሉ መሃል ላይ ጌም የሚጫወቱ የሚረግጡበት ያጡ ሰዎች ደግሞ አሉ። እዚህም ስትሄድ ታየዋለ፣ እዛም ስትሄድ ታየዋለ፣ እዚህም ስትሄድ ታየዋለ። መርገጫ ያጣ ስንት አይነት ምዕመን ደግሞ አለ። በቃ ሁሉም ቴሌቪዥን ላይ የምታየው ሰውዬ ሁሉም ቴሌቪዥን እንዴ ብዙ ነው እንዴ ሰውዬ ትላል። ብዙዬ ትለዋል። እዚህም ስትሄድ እሱ አለ፣ እዛ አለች። በቃ በምን ፍጥነት ነው አንድ እሑድ ላይ ሁሉም ቦታ የሚገኙት እስክትል ድረስ መንፈስ ናቸው እንዴ? እንዲህ መርገጫ ያጧል። አደብ መግዛት፣ በማስተዋል መራመድ፣ ለአንድነት እንቅፋት አለመሆን፣ በፍቅር መተሳሰር፣ ይሄ በጣም አስፈላጊ ነው። በጣም 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 አስፈላጊ ነው እና ዲያብሎስ ነው ይሄን የሚሰራው።
የመጀመሪያውን እንትኑ ይሄ ሪዝኑ የዲያብሎስ አሰራር ነው። የመጀመሪያው ሰይጣን የሚሰራቸው ተንኮሎች አሉ፣ እሱ ይታወቃል። ከሰይጣን የሚበልጥ ተንኮለኛ ግን ደግሞ እያየን አደገኛ በቃ የሚሄድበትን አካሄድ ቤት ተነስቶ ቤት በኩል እንደሚጠማዘዝ ማታቀው ሰይጣን በእድሜ ብቻ የሚበልጣቸው ደግሞ ክፋትን የተካኑበትን ሰዎች ደግሞ ታያል። ፍቅርን ማስቀደም ነው የሚሻለው። ጥበብ ትላንትና ስናገር ነበር። የተገፈፈው አሮጌ አዳም ማንነት አዳማዊ ማንነት ሌዘር ጃኬት ሆኖ በሾርት ኮሌታ ምናምን የመጣ በብራውን እና በብላክ ምናምን ክፋት ተለብሶ ታይዋል ማለት የተጣለው አሁን እንደ በግ ቆዳ የተገፈፈው ገፋችሁታል ይላል። አሮጌውን ሰው ገፋችሁታል እና ልክ በግ ሲታረድ ተገፎ ቆዳው እንትን እንደሚለው ልክ እንደዛው አዳማዊ ባህሪ አሮጌው ሰው ከተገፈፈ በኋላ በዘመናዊ መልኩ ሌዘር ጃኬት ሆኖ ክፋት ጥበብ ተብሎ መጥቷል። በጥበብ ነው ይላል። ጥበብ ስታየው ዘጠጋ ብለ ጥንብ ነው። ጥበብ አይደል ጥንብ ነው። በቃ አደገኝ አረመኔ የሆነ አካሄድ ነው ያ ይነችና ጥበብ ነው የሚል ማለት ነው። it's not wisdom. wisdom is Christ. wisdom ማለት ጥበብ ማለት ኢየሱስ ነው። የአብ ጥበብ ኢየሱስ ኢየሱስ ተንኮል የለበትም፣ ሐሰት የለበትም፣ አልዛተም፣ በጽድቅ ለሚፈርደው ራሱን አሳልፎ ሰጠ ነው የሚለው። ተንኮልና ክፋት ጥበብ ሊሆን አይችልም። ሴራ መሸረብ ጥበብ ሊሆን አይችልም። በነገራችን ላይ አንድ ነገር ልንገራችሁ፣ አይበቃም። የአገልጋዮች ቁጥር ኢትዮጵያ ውስጥ ላለው ህዝብ አትበቃም፣ አይበቃም። በጣም ብዙ አገልጋይ ገና ያስፈልጋል። ምን ሆኖ እኮ የሚያስፈራ ገና ለገና አዳዲስ አገልጋይ መጣ ተብሎ የሆነ መሸበር መፍራት ከሩቅ ይዘጋል መንገድ። ከሩቅ ታውቀዋለህ እኮ ከሩቅ ሲዘጋ ታውቀዋለህ። እንደ ዕጣን ብትጤስ የአገልጋይ በሙሉ የተባለው አሁን እዚህ ሚዲያ ላይ ውርውር የሚለው አሁን እሱ ተሰብስቦ ቢጤስ አይሸትም ማለት አይዳረስም። በቂ አይደለም። ብዙ ፓስተሮች ያስፈልጋሉ፣ ብዙ ዘማሪያን ያስፈልጋሉ፣ ብዙ ነቢያት ያስፈልጋሉ፣ ብዙ እረኞች፣ ብዙ ወንጌላውያን ያስፈልጋሉ፣ ብዙ መሪዎች ያስፈልጋሉ። አይበቃም። መከሩ ብዙ ነው፣ ሰራተኞቹ ጥቂቶች ናቸው ሲል ይሄ እኮ የአምላክ ቃል ነው፣ የጌታ ቃል ነው። መከሩ ብዙ ነው። በጣም ብዙ አይነት ስራ የሚያሰራ ጊዜ ላይ ነው ያለነው። ወንጌል በኃይልና በስልጣን የሚሰበክበት እዚህ ይባላል ማለት አርቲፊሻል የሆነ በቃ ንቀዝ የበላው አካሄድ እንደዚህ አስፈልግም። ሰው ደግሞ በጌታ ፊት እኮ ይቆማል አይደል? ሁሉም ሰው በጌታ ፊት ቆሞ እኮ መልስ ይመልሳል። በበጎችና በበጎች መካከል እኮ ፍርድ አለ እንዴ! ስለዚህ ምእመናንም ኃላፊነት አለባቸው። መሪዎችም መጋቢዎችም በየስፍራው ኃላፊነት የተሰጣቸው በሙሉ የሚጠበቅባቸውን ነገር መስራት አለባቸው። እንደሱ ቢሆን ጴንጤ በነገራችን ላይ አንድ ቢሆን ኢትዮጵያ ይሄኔ በወንጌል ተደርሳ አልቃ ነበር። በቃ በደንብ ብዙዎችን መማረክ ይቻል ነበር። ግን የተሰነጣጠቀው የተሰበጣጠረው አካሄድ ስንጥቅጥቁን አውጥቶታል። በቃ ስንጥቅጥቁን አውጥቶታል እንጂ ብዙዎችን መማረክ ይቻል ነበር። ገና ወንጌል ያልተዳረሰበት ቦታ አለ። እሱ አዲስ አበባ ላይ ይባላል እንጂ ወንጌል በሰሜን፣
በጣም ብዙ ስራ የሚጠይቅ ጉዳይ አለ። በደቡብ በምስራቅ በምዕራብ ብዙ ያልተደረሱ ቦታዎች አሉ እና እርስ በርሳችሁ ስትበላሉ እና ስትነካከሱ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ ነው። እንዳትጠፋፉ የመጠፋፋት ሪዝን ነው የሚሆነው ማለት መጨረሻ ላይ። እኔ ብዙ ስጋቶች አሉ በነገራችን ላይ ወደፊት ብዙ ስጋቶች አሉ። በዚህ ከቀጠለ ማይቀጥሉ ነገሮች እንዳሉ ነው መነግራችሁ። ሊስን በዚሁ ከቀጠለ በዚሁ መቀጠል አይችልም። ከባድ የሆነ ነገር ነው የሚመጣው። መሪዎች ተሰብስባችሁ ብትነጋገሩ ጥሩ ነው። እግዚአብሔርን ብንፈራ መልካም ነው። ወንጌልን ብናስቀድም መልካም ነው። የእግዚአብሔርን መንግስት ብናስቀድም መልካም ነው። በጣም በዚህ አጋጣሚ አንድ ያየሁትን ህልም ተናግሬ እዘጋለሁኝ ሐሳቡን። ይሄንን ህልም በቀጥታ ከጌታ ዘንድ የሆነ ህልም ነው። እኔ በብዙ መልእክቶችን በህልም እቀበላለሁ ከጌታ። ከዚህም በፊት የተናገርኳቸው አሉ እና በየአብያተ ክርስቲያናት ውስጥ አልጋ ተዘርግቶ ያለው አልጋ መሃል ላይ ህዝቡ እንትን የሚልበት ላይ አልጋ በቤተ ክርስቲያን ውስጥ ነው የምላችሁ። በሕያው እግዚአብሔር ፊት ነው የምናገረው። ወደፊት ምነግራችሁ ደግሞ ሌሎች ጉዳዮች አሉ። አልጋ ሊትራሊ አልጋ ተዘርግቷል። ሊሆን አይችልም። ያውም ያልተነጠፈ የተዝረከረከ የሆነ ሚዘገንን አይነት ነው የእግዚአብሔር መንፈስ ያሳየኝ። አልጋ በቃ ተነሳው ሌሊት። በጣም ቅጽበታዊ እና ምንድነው በቃ አስጨነቀኝ። በጣም መጸለይ ጀመርኩኝ። የእግዚአብሔር መንፈስ አብራልኝ፣ ግለጥልኝ ምን ብዬ እንድናገር ነው። እውነት ለመናገር አንዳንድ ጊዜ ኮምፎርታብል አትሆኑም። በጣም ከባድ ነው። ምናየውን ምንሰማውን ነገር እግዚአብሔርም ወደ ውስጣችን የሚያመጣውን መልእክት ለመናገር አንኮምፎርታብል የሚያደርጉ ብዙ ጉዳዮች አሉ። ከዘመኑ አንፃር ማለት ነው። ምቾት የሚነሱ ጉዳዮች አሉ። ምንድነው መንፈስ ቅዱስ? ይሄ ማየው ነገር ምንድነው? ይሄ የመጀመሪያው ያልተቀደሰ አካሄድ፣ ያልተቀደሰ ነውር የሞላበት አካሄድ በቤተክርስቲያን ውስጥ እንዳለ ነው የሚያሳየው አለ። ቅድስና የሌለው ቤተክርስቲያን ውስጥ በምንም አይነት ታምርና አሰራር አልጋ ሊገባ አይችልም አይደለ? ወንበር ነው የሚኖረው መሃል ላይ። የቅድስና ችግር፣ ቅድስና የሌለው አካሄድ፣ በነውር የተሞላ አካሄድ፣ በማን አለብኝነት የተሞላ አካሄድ ከአሜሪካ እስከ ኢትዮጵያ ድረስ በአብያተ ክርስቲያናት ውስጥ የእግዚአብሔር መንፈስ የታዘበው አንደኛው እሱ ቅድስና የጎደለው አካሄድ። ሁለተኛ ኮምፈርት፣ ለእግዚአብሔር እውነት ለእግዚአብሔር መንግስት ዋጋ ላለመክፈልና በተመቸ ሁኔታ ብቻ ለመኖር ቆርጠው የሚሄዱ ሰዎችና አገልጋዮችን በቤተ ክርስቲያኒቱ ውስጥ ቆመው እንዳሉ የሚያሳይ ይሄ ሲስተም እንደተዘረጋ በቃ ኮምፈርት ዞን ውስጥ እንዳሉ። ሁለተኛው መልእክቴ ኮምፈርት ዞን እሱ ይመቸው እንጂ ስታየውም እንደዛው በጣም አደገኛ የሆነ ድፍረት ላይ ነው ሰዎች ያሉት። ጆሮ ያለው ይስማ። ይሄ የእግዚአብሔር ድምጽ ነው። የእግዚአብሔር ድምጽ ኮምፈርት ዞን ውስጥ ነው ያለው። ቸርች ውስጥ አልጋ ማነጠፍ ማለት ደንታቢስነት ነው።
እኔ ከሞትኩ ሰርዶ አይቀር አይነት ቅድስና የጎደለው አገልግሎት ለስጋ ምቾት የሚኬድ ሂደትና አገልግሎት። ሁለተኛው ሁለቱም በእግዚአብሔር ፊት አጸያፊ ነው። አጸያፊ። በዚህ ምክንያት እግዚአብሔር የሚበቀላቸውና የሚቀጣቸው አገልጋዮች አሉ። እደግመዋለሁ። በዚህ ምክንያት እግዚአብሔር የሚቀጣቸው አገልጋዮች አሉ። ቸርች ውስጥ እኮ ነው ይሄ ነገር ያለው። ቸርች ውስጥ እግዚአብሔር የሚቀጣቸው አገልጋዮች አሉ። ይሄን የመንፈስ ቅዱስ የመጨረሻው መልእክቱ ይሄ ነው። መጽሐፍም ሲናገር ፍርድ ከእግዚአብሔር ቤት ተነስቶ የሚጀምርበት ጊዜ አሁን ነው ይላል። በህልሙ የሚሰማኝን ስሜት ብትጋሩት ጥሩ ነበር። በጣም ዘግናኝ ነበር። በጣም ሕያው እግዚአብሔር ምስክር ነው። መንፈስ ቅዱስ ምስክር። መንፈስ ቅዱስ ይመሰክርልሃል። አንተ እግዚአብሔር መንፈስ ውስጥ ካለ ይሄ ምነግርህ ነገር ፔኔትሬት አድርጎ ልብህ ውስጥ መልእክት እንደሚሰጥ አምናለሁ። ልብሽ ውስጥ መልእክት እንደሚሰጥሽ አምናለሁ። እውነትነቱን እርግጠኛ እንድትሆን መንፈስ ቅዱስ ራሱ ያደርጋል። ይሄ መልእክት ስትሰማ ፓስተር ልትሆን ትችላለህ፣ አገልጋይ ልትሆን ትችላለህ፣ ዘማሪ ልትሆን ትችላለህ። ወንጌልን ለምቾት ብለው የተው በሌብነት ከሌላው ጋር ተባብሮ የሚዘርፍ ፓስተር የሌብነት ሲስተም ውስጥ ዘቅጦ የገባ እግዚአብሔር ይቀጣል። እግዚአብሔር ይቀጣል። በራእይ ዮሐንስ ላይ ከዝሙቷ ንስሐ ባትገባ እመጣባታለሁ፣ ልጆቿን ሁሉ ነው የምገለው አለ ጌታ ኢየሱስ እኮ ነው የሚለው። አዲስ ኪዳን ስለሆነ ቅጣት ያለ ማይመስለዋል። በደንብ አለ፣ በደንብ አለ። አናንያና ሰጲራ እኮ ትሞታላችሁ ተብሎ ሲሞቱ የምታይ ቤተክርስቲያን አስፈሪ መልክ ይሄ ነው። ጌታ እኮ ሌሊትና ቀን ያያል። በስሙ ስለሆነ የሚደረገው ነገሩ ይመለከተዋል። ስለዚህ ያለው ምንድን እንደውም ላንብብላችሁ ራእይ ዮሐንስ በዚሁ ስለምንዘጋ ራእይ ዮሐንስ ላይ ምዕራፍ 2 እና ምዕራፍ 3 ለሰባቱ አብያተ ክርስቲያናት የተላከ መልእክት ነው እና በተለይም በቲያጥሮን፣ በኤፌሶን፣ በቲያጥሮን፣ በፊላደልፊያ ላሉ ለሰባቱ አብያተ ክርስቲያናት አጠቃላይ የተላከ መልእክት አለና ዳሩ ግን ነብይ ነኝ የምትለውን ባሪያዎቼንም እንዲሴስኑና ለጣዖት የታረደውን እንዲበሉ የምታስተምረውና የምታስተውን ያቺን ሴት ኤልዛቤልን ስለምትተዋት የምነቅፍብ ነገር አለኝ። ንስሐም እንድትገባ ጊዜ ሰጠዋት፣ ከዝሙቷም ንስሐ እንድትገባ አልወደደችም። እነሆ በአልጋ ላይ ጥላታለሁ። በሽተኛ መሆን ማለት ነው። በሽተኛ መሆን፣ በአልጋ ላይ ጥላት፣ የአልጋ ቁራኛ መሆን፣ መሰቃየት። This is New Testament writings። ጌታ ኢየሱስ ራሱ ዳይሬክትሊ ለዮሐንስ የነገረው እጥላታለሁ፣ ከእርሷም ጋር የሚያመነዝሩትን ከስራዋ ንስሐ ባይገቡ በታላቅ መከራ እጥላቸዋለሁ። በታላቅ መከራ። ይሄ የፍርድ ጊዜ ምንም አይደለም እኮ ራይት ነው እኮ። ያኔም ከኛም በፊት በነበረው ጊዜ አሁንም ያለው ወደፊትም ጌታ እስኪመጣ ድረስ የሚቀጥል አሰራር ነው። መለኮታዊ አሰራር። በህመም የሚወድቀዋል፣ በኃይለኛ ህመም፣ በታላቅ መከራ ይጎበኛዋል፣ የሚወድቀዋል። ልጆቿንም በሞት ገላቸዋል። አብያተ ክርስቲያናትንም ሁሉ ኩላሊትንና ልብን የምመረምር እኔ እንደሆንኩ ያውቃሉ። ለእያንዳንዳችሁም እንደ ስራችሁ ሰጣችኋለሁ። እስኪ ገድል ድረስ ፍርድ አለ።
ትውልድ እስኪገድል ድረስ ፍርድ አለ። ዝም ብሎ አይደለም። አይንህን ግለጥ፣ አትጃጃል። ሲሪየስ የሆነ ላይፍ ነው ክርስትና። ሲሪየስ የሆነ ላይፍ። ካገለግል ኮስተር ብለህ፣ ካልሆነ ተው። አልጋ አንጥፎ ቸርች ውስጥ አልጋ አንጥፎ እግዚአብሔር ያሳየኝን እኮ ነው የምነግርህ። ጆሮ ያለው ይስማ። ዳሩ ግን ይህን ትምህርት ለማትይዙ ሁሉ የሰይጣንም ጥልቅ ነገር እነርሱ እንደሚሉት ለማታውቁ ለእናንተ በቲያትሮ ለቀራችሁ ትላሉ። ሌላ ሸክም አልጭንባችሁም፣ ነገር ግን እስክመጣ ድረስ ያላችሁን ጠብቁ። ንስሐ መግባትና እግዚአብሔርን በቅድስና ለማገልገል መነሳት ያስፈልጋል። ይሄን ለምሳሌ ያነሳው እንጂ ብዙ ቦታ ላይ የመጽሐፍ ቅዱስ የአዲስ ኪዳን ጽሑፎች ውስጥ ጌታም የተናገረው በሐዋርያቱም ትምህርት ውስጥ የምናስተውላቸው እግዚአብሔር በዚህም ዘመን በቤተክርስቲያን ውስጥ በፍርድ እንደሚገለጥ የምናይባቸው የምናረጋግጥባቸው ብዙ መንገዶች አሉ። የናናንያና የሲነ ሰጲራ አለ አይደል? ከዛ ደግሞ የሐዋርያት ሥራ ምዕራፍ 12 ላይ የሐዋርያት ሥራ ምዕራፍ 5 ላይ የአናንያና የሰጲራ መንፈስ ቅዱስን ዋጅተው ሲመጡ ሞቱ። በቃ እዛው ነው ድፍት ያሉት። የእግዚአብሔር መልአክ መጥቶት በትል ተበልቶ የሞተው ንጉሥ ሄሮድስ ሌላኛው ማሳያ ነው። ለእግዚአብሔር ክብር ስላልሰጠ የእግዚአብሔር መልአክ መታው፣ በትል ተበልቶ ሞተ። በቁሙ ይሄም ራዕይ ዮሐንስ ላይ ያለው ሐሳብ ይሄንን ነው የሚያሳዩ። እስከ ፍርድ ቀን ድረስ የሚጠበቁ ጉዳዮች አሉ። አሁን ደግሞ ሊትራሊ ራይት ናው የሚደረጉ ነገሮች አሉ እና እግዚአብሔር ሲቆጣ አርጩሜ አይቆርጥም ያደርገዋል እንጂ ነገሩ እንዳይጥም። እንጨት ብሎ እንትን ነገሩ በቃ የቆመ በጣም ብዙ ጉዳይ አለ፣ የተመታ ብዙ ነገር አለ። ስለዚህ እግዚአብሔርን በመፍራት ነው ቤተክርስቲያን መኖር ያለባት፣ ቅድስናዋን ጠብቃ እና ይሄንን በቅርብ ያየሁት ራዕይ ነው። ንስሐ መግባት ያስፈልጋል፣ እግዚአብሔርን መፍራት ያስፈልጋል፣ ፍቅር ያስፈልጋል፣ አንድነት ያስፈልጋል። በጣም አጭር ጊዜ ነው ሰው የሚያገለግለው። ከዛ በኋላ ለተተኪው ሰጥቶ ነው የሚሄደው። ምንም ከፀሐይ በታች አዲስ ነገር የለም። አህያም ንዳ መኪናም ንዳ መሞት አይቀርም። ወርቅም ልበስ ጨርቅም ልበስ መሞት አይቀርም። ቅንጡ የሆነ ማንነት ከቤተ ክርስቲያን መልክና መገለጫ ጭራሽ ግንኙነት የሌለው ነገር ነው እያየን ያለን። ጭራሽ ለቤተ ክርስቲያን ድህነት ተመድቧል ብዬ አላምንም። ኤክሰሲቭ የሆነ ከልኩ ያለፈ የቅምጥልነት ህይወት ግን ይቀስፋል። it's not good። ስለዚህ አልጋ ያነጠፉ አገልጋዮችን እሱን እንድናገርለት ነው እግዚአብሔር የፈለገው። ዛሬ ተናግሬያለሁ። ክብር ለእግዚአብሔር ይሁን። ክብር ለኢየሱስ ይሁን። ስለዚህ መልእክቱን ሁላችንንም የሚመለከት ነው። በንስሐ እግዚአብሔርን በመፍራት ልናገለግል ይገባል። በዚህ ዘመን ቤተክርስቲያን ልትነቃ ይገባል። ህብረቶች በትክክለኛ የእግዚአብሔር መንፈስ መቃኘት አለባቸው። ሰው የሚሸቱ ነገሮች ሁሉ ወደ መንፈስ ቅዱስ መሸጋገር አለባቸው። ለመንፈስ ቅዱስ እድሉ መሰጠት አለበት። አንድ አገልጋይ በቅርብ ወይ እኔ ጌታ ልሁን ወይ አንተ ጌታ ሁን ተብሎ የተነገረው አገልጋይ አለ። ወይ አንተ ሁን ወይ እኔ ልሁን አለ ጌታ። በግልጽ የእግዚአብሔር መንፈስ መጥቶ የነገረው በአገልጋይ በማያውቀው አገልጋይ ከሌላ ቦታ በመጣ አገልጋይ ቢሮ ድረስ ሄዶ ወይ እኔ ጌታ ልሁን ወይ አንተ ጌታ ሁን በዚህ ቤት ውስጥ እንዲህ ተብሎ እየተነገራቸው ያለው። በእውነት ማስተዋል እንድንችል እግዚአብሔር ይርዳን። ፈሪሃ እግዚአብሔር በጣም ቁልፍ ነገር ነው ወገኖቼ።
ጌታ ይርዳ። ለቤተ ክርስቲያን ማስተዋልን እግዚአብሔር ይስጥ። እነዚህን ነገሮች የሰማ ይጠቀማል። ይሄ በፍቅር ነው እኔም ማስተላልፈው። ወዳችኋለሁ። ዘመናችሁ ይባረክ። ክብር ለመንፈስ ቅዱስ ይሁን። መልእክቱ ለሌሎች እንዲደርስ አድርጉ። የዛሬውን ፕሮግራም በዚሁ አበቃሁኝ። እንጸልይና እንጨርሳለን። ጻድቅ አባት እግዚአብሔር ሆይ አንተ ትልቅ ነህ፣ አንተ ክቡር ነህ። ሃሌሉያ። ጥልቁን የሚመረምሩ አይኖች አሉ፣ የሚሰወርህ አንዳች የሌለ። ትላንትናችንን፣ ዛሬያችንን፣ ነጋችንን ሁሉ የምታውቅ እንድናገለግል የፈቀድክልን የራራህልን ታማኞች አድርገህ የቆጠርከን ስምህ ይባረክ። ዛሬም ደግሞ በዚህ ዘመን በቤተክርስቲያን ውስጥ ያየኸውን የታዘብከውን በቃልህ በኩል በሰጠኝ ራእይ በኩል መስማት ላለበት ወገን እንድናገር ፈቃድ ስለሆነ አመሰግንሃል። ከኔ የሆነ አንዳች ነገር የለም፣ ሁሉ ካንተና ባንተ ላንተ ነው። በጌታ በኢየሱስ ክርስቶስ ስም ለቤተክርስቲያን አሁንም ጸጋ እንድታበዛ ምሕረትህና ይቅርታ ርህራሄና ቸርነትህ እንዲበዛ ማስተዋል እንድንችል እንድትረዳን መንገድህን መምረጥ እንድንችል ኃይል እንድትሰጠን ከሚታየው ነገር ይልቅ አንተን መፍራት እንድንችል ከምቾት ይልቅ ዋጋ ከፍሎ ያንተን ሐሳብ ማስተናገድ እንድንችል እንድትረዳን በጌታ በኢየሱስ ስም ጸልያለሁ። ቤተክርስቲያንን የቅድስና መንፈስ እንዲወርሳት ትዕቢት፣ ክፋት፣ አድመኝነት፣ የሴራ አገልግሎት፣ የቡድን አገልግሎት በጌታ በኢየሱስ ስም ከምድራችን ላይ እንዲጠረግ እጸልያለሁ። አንተ መልካም ማስተካከል ትችላለህ። ሳትናገር አትቀጣም። ይሄ መልእክት ከሰሚዎች ጋራ በእምነት እንዲዋሃድ መሪዎች እንዲሰሙ እንዲያውቁት ቤተክርስቲያን ያለችበት ሁኔታ እንዲታወቅ ለተሰጠን ኃላፊነት ሁላችንም በአንተ ፊት ታማኞች ሆነን እንድንኖር መንፈስህ እንዲረዳን እጸልያለሁ። ምሕረትህ እንዲበዛ እጸልያለሁ። ሃሌሉያ። ክብር በሰማይ ክብር በምድር ክብር በአርያም ላንተ ይሁን። እንወድሃለን፣ ከፍ ከፍ እናደርግሃለን። የምስጋና ሁሉ ባለቤት አንተ ነህ። የጸጋ ሁሉ አምላክ አንተ ነህ። ማድረግ በብዙ በጥቂት ማድረግ የምትችል አንተ ነህ። መፈለግንም ማድረግንም ደግሞ በእኛ ህይወት ውስጥ የምትሰራው አንተ ነህና ጽድቅህን ቅድስናህን ያንተ የሆነውን መፈለግም ማድረግም እንድንችል እርዳን። ክብር ሁሉ ላንተ ይሁን፣ በሰማይ በምድር ከምድር በታች ያለ የዘላለም ክብር የዘላለም ምስጋናና አምልኮ ላንተ ብቻ ይሁን። በምትወደው በአንድ ልጅ በጌታ በኢየሱስ ስም አሜን። ወዳችኋለሁ። ተባረኩልኝ። ጸጋ ይብዛላችሁ። ሻሎም ብያለሁ።